እዚህ ምድር ላይ የፈለከውን ነገር በሙሉ የመሆን የፈለከውን ነገር በሙሉ የማድረግ ስልጣን አለ። ትልቅ ሀብት የመገንባት ስልጣን፣ የፈለከውን ትምህርት የመማር ስልጣን፣ የፈለገውን ስራ የመስራት ስልጣን፣ የፈለከውን አይነት ሰው የመሆን ስልጣን፣ የፈለክባት አገር ሂደህ የመዝናናት ስልጣን፣ የፈለክበት አገር ሂደህ የመኖር ቤት የመስራት ኢንዱስትሪዎችን የመገንባት ስልጣን፣ ኢንቨስት የማድረግ ስልጣን አለ። ግን እነዚህ ሶስት መሰረታዊ ዋና ነገሮችን ባለማወቅ ምክንያት ህይወት ኮምፕሌክስ ይሆናል። አንተ የምትረዳ ቀሽም ስለሆንክ ከዛ ማህበረሰብ ስለወጣ የዛ ማህበረሰብ ልጅ ስለሆንክ አስተዳድግህ የሀገሪቱ ፖለቲካ ስለሆነ ያደግበት ቤተሰብ ያደግበት አካባቢ እንደሆነ ወይም አንተ የማይገባህ ጅል እንደሆንክ ነው የሚሰማ። እውነታው ግን እነዚህን ሶስት ዋና መሰረታዊ ነገሮችን መጠቀም ባለመቻልህ ወይም ደግሞ እነዚህ ሶስት ነገሮች ባለማወቅህ ብቻ ነው። የመጀመሪያው ነገር ያለህን ሀብት አለማወቅህ ነው። ያለህን ሪሶርስ ያለህን ሀብት ያለህን ተሰጥኦ አታውቀውም። አንዱ ይህ ነገር ችግር ይፈጥርብሃል ማለት ነው። ለ30 ዓመት መንገድ ላይ ቁጭ ብሎ ይለምን የነበረ ሰው አንድ ቀን ከ30 ዓመት በኋላ አንድ ፈላስፋ ያገኘዋል እና ልክ እንደ ማንኛውም ሰው እንደለመደው ያን ፈላስፋ ብር ለመለመን ይጠጋዋል ማለት ነው። ብር ሲጠይቀው ፈላስፋውም የተቀመጥክበት ምንድን ነው ብሎ ይጠይቀዋል። ከዛ ያ ሰውዬም ሳጥን ነው ብሎ ይጠይቀዋል። ሳጥኑን ከፍተህ አይተው ታውቃለህ ወይ በማለት ፈላስፋው መልሶ ይጠይቀዋል ማለት ነው። አይኑ አይቼው አላቅም ይለዋል ሰውየው። እስኪ ክፈተው ሲለው ያ 30 ዓመት ሙሉ ሳጥን ላይ ተቀምጦ የሰውን ገንዘብ ሲለምን የነበረው ሰውዬ የተቀምጦ የለመነበትን ሳጥን ሲከፍተው ያገኘው የእሱን አይደለም ይቅርና በአካባቢው ያሉ በርካታ ሰዎችን ህይወት መቀየር የሚችል ትሬዠር ወርቅ ነበር ያገኘ ማለት ነው። በጣም ብዙዎቻችን እንደዚህ ነው። የተለያየ ችሎታችን ላይ ቁጭ ብለን የተሻለ አካባቢ ላይ ቁጭ ብለን የሆነ አንድ ነገር መጥቶ አንድ የህይወት አጋጣሚ መጥቶ ህይወታችንን እንዲቀይረው እንፈልጋለን። ከሰው ለሰው ጋር መግባባታችን ወይም ደግሞ ከሰው ለሰው ጋር የመግባባት ችሎታ አንድ የኛ ሀብት ነው። የመማር ችሎታ፣ ነገሮችን የመረዳት ችሎታ፣ የማስረዳት ችሎታ፣ የስነ ጽሑፍ ችሎታ፣ የግጥም ችሎታ፣ የውዝዋዜ ችሎታ፣ የዘፈን ችሎታ፣ የስዕል ችሎታ፣ በጣም በርካታ ችሎታዎችን ይዘን የሆነ ሰው ሀብት መጥቶ ህይወታችንን እንዲቀይረው እንፈልጋለን። የአብዛኞቻችን ህይወት እንደዚህ ነው። ያለንበትን የያዝነውን ሀብት አናውቀውም። ይሄ የአሰብነውን አይነት ሰው እንዳንሆን ያደርገናል ማለት ነው። ሁለተኛው ነገር ብናውቀውም አለመጠቀም ነው። ያለን ሀብት ማወቅ፣ ማን እንደሆን መረዳት፣ ያለንን ተሰጥኦ ያለንን ሪሶርስ ማወቅ የራሱን የቻለ ንቃትን ይጠይቃል። በሆነ ዘመን ውስጥ ሰው ወደ ራሱ ማየት ሲጀምር ነው ያለውን ነገር የሚረዳ። ያ የራሱ ብዙ ዓመታት የራሱ ዘመኖች አሉት። ያለን ሀብት ካወቁ በኋላ መጠቀም ደግሞ የራሱ የሆነ ንቃተ ህሊና ይጠይቃል። የራሱ የሆነ የአእምሮ መዳበር፣ የራሱ የሆነ ሌላ ዘመን ይጠይቃል። አንድ ዝም ብሎ የሚፈጠር አይደለም። የሰው ልጅ የሆነ ጊዜ ላይ ስለ ራሱ ማሰብ ሲጀምር ወደ ራሱ ወደ ውስጡ ማየት ሲጀምር ከአካባቢ ተጽዕኖ ወጥቶ ራሱ ላይ ትኩረት ማድረግ ሲጀምር ራሱ ያለውን ሪሶርስ ያለውን ሀብት ያውቃል። ከዛ በኋላ ደግሞ እንደገና ያን ሀብት ለመጠቀም ሌላ ዘመን ይጠይቃል ማለት ነው። ሌላ ንቃት ይጠይቃል። ሌላ የስነ ልቦና ከፍ ማለት ይጠይቃል። ሌላ የማሰብ ደረጃ ከፍ ማለት ይጠይቃል። አንድ ሰው ያለውን ሀብት ለመጠቀም ካወቀው በኋላ ለመጠቀም እኔ እኮ እንደዚህ አይነት ነኝ ብሎ ራሱን ከገለጸበት ፐርሰናሊቲ ባውንደሪ መውጣት ወይም ደግሞ ቲንክ አውት ኦፍ ዘ ቦክስ የሚባለው ማለት ነው። አንተ እኔ እኮ እንደዚህ አይነት ነኝ ብለህ ራስህን ዲፋይን ካረክበት ማንነት መውጣት መቻል አለብህ። አንተ ውስብስብ የሆነች ሲንግል ዲፊኒሽን አንድ ዲፊኒሽን የማትገልጽህ ሰው እንደሆነ መረዳት መቻል አለብህ። ለምሳሌ ሐኪም ልትሆን ትችላለህ፣ ግን ደግሞ ነገሮችን ባነባብህ ነገሮችን አመሳጥረህ ሚዲያ ላይ በማቅረብህ ከጋዜጠኛዎች ጋር የሚያቀራርብ ችሎታ ሊኖር ይችላል። ግን ምንድነው ቲክታክ ላይ ዩቲዩብ ላይ ዜናዎችን አዘጋጅተህ በዚህ በዲጂታል ማርኬቲንግ ዘመን ደግሞ አሸጣቸውም። ለምን ሐኪም ነኝ የምትለዋ ይጎ አለች ማለት ነው። ገበሬ ልትሆን ትችላለህ፣ ፕሮፌሰር ልትሆን ትችላለህ።
ሁለቱም ኢጎ ነው። እኔ እኮ ገበሬ ነኝ፣ እንዴት እንደዚህ አደርጋለሁ? እኔ እኮ ፕሮፌሰር ነኝ፣ ለምን እንደዚህ አደርጋለሁ የሚለው አንተ እኔ እንዲህ ነኝ ብለህ የገለጽክበት ነገር የራስህ ጠላት ይሆናል፣ ወይም ደግሞ አንተን እንዳትሄድ ያደርግሃል ማለት ነው። አንተ ነኝ ብለህ ዋንስ እኔ እንደዚህ ነኝ ብለህ ራስህን ከገለጽክ ማን እንደሆንክ ብታቅም ሌላ ሪሶርስ፣ ሌላ አድቫንቴጅ፣ ሌላ ተሰጥኦ እንዳለህ ብታቅም እኔ እንዲህ ነኝ ብለህ የገለጽክበት ማንነት አንተን ታሳሪ ያደርግሃል ማለት ነው። ለምሳሌ በዚህ በዲጂታል ማርኬቲንግ ዘመን ከ12ኛ ክፍል ያቋረጡ ከዩኒቨርሲቲ ድሮፕ አውት ያደረጉ ልጆች ዜና እያዘጋጁ ጆርናሊዝም ከተማሩ ልጆች የተሻለ ገቢ ያላቸው፣ መኪና አላቸው፣ ቤት አላቸው፣ የተሻለ እውቅና ተጽዕኖ አላቸው፣ የተሻለ ገንዘብ ጀነሬት ያደርጋሉ፣ የተሻለ ስኬት ላይ ናቸው። ለምን? እኔ እንዲህ ነኝ በምትለዋ ትንሽ አመለካከት ስላልተጋረዱ ማለት ነው። ዋንስ ያለህን ነገር ካወቀው በኋላ ያን ትሬዠር ሀብትህን ካወቀው በኋላ እኔ እንዲህ ነኝ የምትለዋን አመለካከት ደግሞ መስበር አለብህ። እኔ እንዲህ ነኝ የምትለዋ አመለካከት ስትሰበር ነው ያን ነገር ወደ ማርኬቲንግ መቀየር የምችለው። ያን ነገር የስኬትህ ሳይድ የምታረገው የስኬትህ አንድ ከሌላ አንግል የሚመሳጠርልህ ኤሌመንት የምታረገው እኔ እንደዚህ ነኝ ብለህ ዲፋይን ያደረገውን ማንነት ስትሰብረው ነው ማለት ነው። ሐኪም ነህ፣ ዜና የማቅረብ ችሎታ አለህ፣ ዜና አታቀርብም። ምክንያቱም ሐኪም ነኝ ቢለው ስለያዘህ ማለት ነው። ዩሲ አሁን አንተ የምታስበው ከከፈልከው ዋጋ፣ አሁን ላይ ከሚከፈልህ ደሞዝ፣ አሁን ላይ ከምትኖረው ህይወት አንጻር ጆርናሊዝም ተምረህ ቢሆን እንደሚሻል ነው እንጂ የምታስብ ከዛ ከጆርናሊዝሞች ጋር በሚያቀራርብህ ችሎታ ገንዘብ ጄኔሬት ማድረግ እንዳለብህ አታስብም። ምክንያቱም አንተ የምታስበው ሐኪም እንደሆንክ ስለሆነ ማለት ነው። ከሐኪም በላይ ውስብስብ አንድ ሰው የሆነን ፕሮፌሽን ከመሆን በላይ ዲፋይን ሊደረግ የሚችል በጣም ውስብስብ የሆነ ትርጉም ያለህ እንደሆንክ ማወቅ መቻል አለብህ። አንተ በአንድ ነገር የምትወሰን ሰው እንደሆንክ የምትገምት ከሆነ ያሉህን ሪሶርሶችን እንዳትጠቀማቸው ያ ስለራስህ ያለህ ግምት ይከለክልሃል ማለት ነው። ሶስተኛ ድግግሞሽ ነው። ድግግሞሽ ማለት ኮንሲስተንሲ ወይም ደግሞ አንድን ነገር ጀምረህ አለማቋረጥ ነው። ሰዎች በጊዜ ብዛት ወደ ራሳቸው ማየታቸው አይቀርም። ስለዚህ ያላቸውን ነገር፣ ያላቸውን ሪሶርስ፣ ያላቸውን ሀብት ያውቃሉ ማለት ነው። ያን ሀብት ደግሞ አውቀው መጠቀም ይጀምራሉ፣ ማውጣት ይጀምራሉ። ዲጂታል ማርኬቲንግ ላይ የሚሆን ሌላም ነገር ላይ ሄደው ራሳቸውን ኢንቨስት ያደርጉና ያን ሀብት አውጠው መጠቀም ይጀምራሉ። ግን ምን ስህተት ይሰራሉ መሰለህ? ልክ ሁሉም ነገር እነሱ ባሰቡበት ሰዓት እንዲሳካ ውጤት እንዲኖረው ይፈልጋሉ። ይህ ደግሞ ዲፋይን ሊደረግ የማይችል የሆነ የተፈጥሮ ህግ ነው። ሳይንስ ዲፋይን የማያደርገው፣ ተፈጥሮ ዲፋይን የማያደርገው አንድ ነገር ማድረግ ሲጀምር ያ ነገር እንዳይሆን መሰናክል የሚሆኑ በጣም ብዙ ነገሮች አሉ። የሀገሪቱ ፖለቲካ፣ የሀገሪቱ የኢኮኖሚ ሁኔታ፣ አንተን የሚያግዙ ሰዎች መኖር ወይም አለመኖር፣ አንተ በዛ ላይ ያለህ እውቅና፣ ያለህ ኤክስፔሪያንስ፣ በዛ ላይ ልታማክራቸው የሚችሉ ሰዎችን ማጣት፣ እነዚህ ነገሮች በሙሉ ተመሳጥረው ነገሩን አንተ ካሰብክበት ጊዜ በላይ በጣም እንዲርቅ ያደርጉታል። በ3 ወር ወይም በ1 ዓመት አሳካው ያልከው ነገር የ10 ምናምን ዓመት ዋጋ የሚያስከፍል ሊሆን ይችላል። ምንድነው መሰለህ ድግግሞሹን ማቋረጥ የለብህም። ስኬት ማለት 1% ምን እንደምትፈልግ ማወቅ ነው። 99% በዛ ያን ነገር ለማድረግ ከመሞከር አለማቋረጥ ነው እንጂ ማለት ነው። አንተ ባሰብከው ነገር አንተ ባሰብከው ሰዓት ስላልሆነ የምታቋረጥ ከሆነ በሙከራ ውስጥ ጊዜ ነው እንጂ ያባከልክ ራስህን እንዳወቅህ ወይም ደግሞ ያለህን ነገር እንዳወቅና ያን ነገር እንደተጠቀምከው ወይም ለመጠቀም እንደሞከርክ አይቆጠርም። እንደዛ የሚባል ነገር የለም። ስኬት ጀምሩት ሳይሆኑ እስከ መጨረሻው የሚያደርጉት ናቸው በእጃቸው ማስገባት የሚችሉት። በጣም ብዙ ሰዎች ስኬታማ ያልሆኑበት ምክንያት ጀምሮ ለስኬታቸው ምን ያህል ርቀት እንደቀራቸው ሳያውቁ የሚያቋርጡ ሰዎች ናቸው ስኬታማ ሳይሆኑ የቀሩ። እስከ መጨረሻው የታገሉ ሰዎች ደግሞ ስኬታማ ይሆናሉ። እንዲያውም በጣም ብዙ ስኬታማ ሳይሆኑ የቀሩ ሰዎች ያልሞከሩ ሳይሆኑ ሙከራቸውን ለስኬታቸው ምን ያህል ቅርበት እንደቀራቸው ባልተረዱበት ሰዓት ያቋረጡ ሰዎች ናቸው። ምንም አይነት ነገር ጀምር፣ ያን ነገር ግን ማለት ነው ሳታሳካው ሳይሆን ሳታየው እውን ሳታረገው አታቋርጠው። ቪዲዮ እስከዚህ ሰዓት ስለተከታተላችሁት አመሰግናለሁ። ቀጣይ ሳምንት በሌላ ቪዲዮ እንገናኛለን። ደህና ሰንብቱ።